የህፃናት የአካል ጉዳተኞች የሚገኙበት ቦታ ነው። አይሰማም ትስማዕን ከላሚ ወላ ዛሬ የገባሁት ኢንሻአላህ ለአንድ መልእክት ነው። አዲስ አበባ ነው ያለሁት። አዲስ አበባ ላይ የአካል ጉዳተኞችን የምታስተዳድር መልካም ሴት አለች። እንዲሁም ደግሞ ማህበር አላቸው። ስላለው ነገር ምናምን አዳምጧቸው እና ከጎናቸው መሆን አለብን ኢንሻአላህ። ባረከላሁ ፊኩም። አንዴ እስኪ ስላለው ነገር ከመጀመሪያው ጀምሮ ይሄ ማህበር እንዴት ነበር የሚለውን አነሳሱና አሁን ያለበትን ሁኔታ ምናምን እስኪ ገለጻ አድርጊላቸው። ድምፅሽን ከፍ አድርገው ተቻለክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በቅድሚያ እንኳን ደህና መጣችሁ። በጣም እናመሰግናለን። እንግዲህ የመጣችሁት እዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት በኢትዮጵያ የሚባል ድርጅት ነው። እኔ ዘይባ አህመድ እባላለሁ። የእዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት በኢትዮጵያ መስራችና ስራ አስኪያጅ ነኝ። እዝነትና መስረት ያበቃው እኔ አንድ ልጅ አለኝ፣ ጉዳተኛ ህፃን ልጅ አለኝ። ይህ ህፃን ልጅ እንደማንኛውም ጤነኛ ልጅ ተስፋ እንደምታደርገው እኔም ጤነኛ ልጅ ወልዳለሁ ተስፋ አድርጌ ነበር። የአላህ ሱብሓነሁ ወተዓላ ፈቃድ ሆኖ ግን መሐመድ እዚህ ምድር ላይ ሲመጣ አላህ ከሰጠን ጸጋዎች ጆሮውን ብቻ ነው ይዞ የመጣው። ሙሉ አካሎቹ ላይ ያለ ግን መስራት አይችልም። ምላሱ አትናገርም፣ አይኑ አያይም፣ እጆቹ ጋር አይጨብጡም፣ እግሮቹ አይራመዱም። ዳይፐር ተጠቃሚ ነው። ሰው ነው የሚያገላብጠው። ምግብ እንኳን አላምጦ ማውጣት አይችልም። የተፈጨ ምግብ ነው የሚበላውና ይሄ ችግር እኔ ጋር ብቻ የመጣ ችግር አይደለም፣ የብዙ እናቶች ችግር ነው። ስለዚህ እስከ 3 ዓመት ድረስ እስከሚሆነው አንድ ቀን መሐመድ ቤት ይቀመጣል የሚል ሀሳብ ያልነበረኝ። ምክንያቱም ብዙ ህፃናቶች አሉ፣ ብዙ እናቶች አሉ እንደኔ አይነትና የሆነ ተቋም ይኖረናል ብዬ አስብ ነበረ። እውነታው ግን መሐመድ 3 ዓመት ሞልቶት መንትያ ናቸው መንታለቸውና መንትያውን አስገብቼ ለሱ ስፈልግን አላገኘሁም። ሳላገኝ ስቀር በቃ መመስረት አለበት ብዬ ወደ መስረቱ መጣሁ። ምክንያቱም ቤት መዋል የለባቸው ከልጆች ጋር መቀላቀል አለባቸው። እንደገና እንደ ተቋም ስንሆን ደግሞ በግል ማግኘት የማንችላቸውን ነገሮች በተቋም ደረጃ እናገኛለን፣ ልጆቻችን የሚጠቅሙ ነገሮችን እና በዛ ሀሳቤ ነው እንግዲህ በ2012 ላይ ህጋዊ ላይሰንስ አውጥተን ወደ ስራ የገባ ነው። 1 ዓመት ኮሮና ጋፕ አድርጎን ግን መቀበል የጀመረው 2013 ላይ ነው። አሁን 2018 ላይ ደርሰናል። እንግዲህ 5ኛ ዓመታችን። በዚህ ጊዜ ውስጥ በሴንተር ደረጃ 43 ልጆች አሉ፣ አንድ አይነት ጉዳት ያለባቸው ሲፒ ጉዳተኞች ማለት ነው። ቤት ለቤት የምንረዳቸው ደግሞ ወደ 60 ልጆች አሉ። ዌቲንግ ላይ ሲስት ላይ ደግሞ ወደ 500 ልጆች ከ500 ልጆች ተለያዩ። ይሄ ቁጥር በመላ አዲስ አበባ አይደለም፣ በአዲስ ከተማ ክፍለ ከተማና ኮልፌ ቀራኒዮ ብቻ ነው ይሄ ቁጥር ያለው። የት አካባቢ ነው? አሁን ያለነው ኮልፌ ቀራኒዮ ያለነው። ይሄ ቁጥር የተመዘገበው በሁለቱ ክፍለ ከተማ ላይ ነው። እኛ እንደ ህግ አሰራር 4 ክፍለ ከተማ ላይ ተፈራርመን ነበረ። ግን ቁጥሩ ሰፊ ስለሆነ መሸፈን ስላልቻልን ሁለቱ ክፍለ ከተማ አንካል፣ ሁለት ክፍለ ከተማ ላይ ነው ያለነው። በጣም ሰፊ ቁጥር ነው ያለው። እነዚህ ህፃናቶች እንግዲህ ያው አላህ Subhanahu Wa Ta'ala ነው ብለው ብዙ ምድር ላይ አመጣቸው ከአንቀልባ ወደ ቀብር ያደረጋቸው። ምንም የሚሰሩት ስራ የለም። አይጠቅሙም። ግን አይጠቅሙም ተብሎ መታፈር የለባቸውም ባይነኝ። ግን እኛ ጋር ያለችው ምክንያት እነሱ ውስጥ ያለችው እኛ የሚያስፈልገን ነገር እነሱ ይፈልጋሉ። አፋቸው ባይናገር ውስጣቸው ያውቃል። ስለዚህ ለኛ ፈተና ነው የመጡት። የተሰጠንን ያማ እንድንቆጥር፣ የተደበቁ ልጆችን እንድናይ፣ የተቸገሩ እናቶችን እንድናይ የመጡ ልጆች ናቸው ብዬ ነው የማስበውና ሁላችንም ተረባርበን የእናቶችን እንባ ልናብስ፣ ሁላችንም ተረባርበን የተፈጥሮን ፀሐይና ነፋስ የነፈቃቸውን ልጆች አውጥተን የተፈጥሮን ፀሐይና ነፋስ እንኳን እንዲያገኙ ማድረግ የሁላችንም ግዴታ ነው ብዬ አስባለሁ። እኔ እንደ አንድ ሰው ግለሰብ ነኝ እንደው ስለተቸገርኩ ነው ወደዚህ የመጣሁት። ግን ወላሂ ቤት የደበቃቸው በጣም ብዙ አሉ፣ በጣም ብዙ። ዛሬ ላይ ከ15 ዓመት በላይ የህፃናት የያዙ ህፃናት እንበላቸው እድሜያቸው 30 ዓመት 35 ዓመት ነው። ግን ልክ እንደዚህ ግቢው ላይ እንደምታዩቸው ልጆች ናቸው የያዙ። ቤት ውስጥ የታፈኑ እያለቀሱ ያሉ እናቶች አባቶች አሉ። ማምጣት አልቻልንም። እኛ ግን ነገ እነሱ ጋር ነን። ምክንያቱም የእኛም ልጆች ነገ እዛ ቦታ ላይ ይደርሳሉ። ድርጅታችን እስከ 10 ዓመት ያሉ ልጆችን ነው የሚቀበለው። ከ10 ዓመት በላይ ያሉ ልጆችን ለመቀበል በደንብ መደራጀትና የሚያስፈልገው ማቴሪያል ማሟላት አለበት። ያንን ለማድረግ ደግሞ ሁላችንም መረባረብ አለብን። እንግዲህ የማስተላልፈው መልእክት እዝነት የኢትዮጵያ ሕዝብ አማና ነው። እነዚህ ህፃናቶች፣ እነዚህ እናቶች፣ አባቶች ከጎናቸው እንቆምላቸው። ሁላችንም ባለን አቅም፣ ጉልበት፣ ጊዜ፣ ገንዘብ፣ ማቴሪያል ከጎናችን ቁማችሁ እዝነትን 50 ሰው ሎሚ 50 ሎሚ ጌጥ ነው እንደሚባለው ጌጥ አድርገ ነው የራሳቸው ዶርም ኑሯቸው፣ የራሳቸው ትምህርት ቤት ኑሯቸው፣ የራሳቸው ሆስፒታል ኑሯቸው ማየት እንፈልጋለን። ምክንያቱም 15 ቀን ቤት ቢቀመጡ 15 ቀን ሆስፒታል ናቸው ልጆቻችን።
ሲቀጥል እንደገና ወላጅ እስረኛ ሆኖ መቀመጥ የለበትም። በልጁ ወላጅ ስራውን ሰርቶ ልጆችን መደገፍ አለበት፣ ድርጅቱን መደገፍ አለበት። ልጆቹ እንደ ማንኛውም አረጋውያን ሴንተር ተብሎ እንደሚቋቋመው እዛ ውስጥ ተቀምጠው ወላጅ እየመጣ እየጎበኛቸው እየሰራ ድርጅቱን መርዳት አለበት ብዬ ነው የማስበው እና ይሄንን ለማድረግ የሁላችንም ርብርብ ያስፈልጋል። አደራ ነው ብለው እንግዲህ ኢንሻአላህ ጀዛኪላሁ ኸይራ። እንግዲህ እንደሰማችሁት ያ ጀማዓ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን የምንገኘው አዲስ አበባ ኮልፌ ክፍለ ከተማ ላይ ነው። እዝነት የሚባል አካል ጉዳተኞችን የሚረዱበት የሆነ ማህበር ላይ ነው ያለ ነው እና እዚህ ላይ አካል ጉዳተኛ የሆኑ ህፃናት ልጆችን ያስተዳድሯቸዋል። ከተለያዩ ከቤተሰቦች ሰብስበዋቸው ማለት ነው። ወደ 43 ልጆች ያለው አሁን እናሳያቸዋለን እና እነሱን ለመርዳት ሁላችንም ከጎናቸው እንድንቆም ይፈልጋሉ። አሁን እስኪ ወደ ልጆቹ ሄደን በአካል ማየት እንችላለን። ኢንሻአላህ እንመልከታቸው። እዚህ ጋር የራሳቸው ቤት ተከራይተውላቸው ምግባቸውን ሁሉ ነገራቸውን ችለው ምናምን የሚያስተዳድሯቸው ሰዎች አሉ። እዚህ ናቸው ልጆቹ። ወደዛ ሄደን የምናይ ይሆናል ኢንሻአላህ። እስኪ ሰላም አለይኩም፣ እንዴት ናቸው? እነዚህ ናቸው ልጆች። ባረከላሁ ፊኩም። እነዚህ ሁሉ የአካል ጉዳተኛ ህፃናት ልጆች ናቸው። ይታያቸዋል። እያንዳንዱ ሁላቸውም የየራሳቸው የሆነ አካል ችግር አለባቸውና እነዚህ ነው። መርሐባ መርሐባ። እስኪ ስላለው ነገር እስኪ እነዚህ የምታያቸው ህጻናቶች እንግዲህ ሲፒ የሚባል ጉዳት ያለባቸው ህጻናቶች ናቸው። እንደዚህ ስታያቸው የሚቀመጡ ልጆች ሊመስሉ ይችላሉ፣ ግን በዚህ በሶስት ማዕዘን በተሰራ ጣውላ ላይ የተቀመጡት ወደ ቀኝም ወደ ግራ ፊት ለፊትም ስለሚወጡ ነው። እዛ ከሆነ በትራስ ያስገደፈችው ልጅ እያየኸው ነው። ራሱን ኮንትሮል አድርጎ መቀመጥ ስለማይችል ነው እንደዚህ የምናደርጋቸው ማለት ነው። ስለዚህ እነዚህ ልጆች በዚህ መልኩ እያስቀመጥን ይሄ እንደዚህ መቀመጣቸው የበሉት ምግብ በደንብ ዳይጀስት እንዲያደርግ እንዲረጋጉ ብዙ ጥቅም አለ። ቅርጻቸው እንዲጠብቁ ይረዳቸዋልና ልጆቻችንን በእነዚህ ማቴሪያል እንጠቀማለን። ይሄ ማቴሪያል አገር ውስጥ የሚሰራ ሞዲፋይ የተደረገ ነገር ነው። ከላይ እስከታች ታስሮ ነው ያለው። ጫማው ጋር ታስሯል፣ ጉልበቱ ጋር ታስሯል፣ ደረቱ ጋር ታስሯል፣ ሆዱ ጋር ታስሯል። እንደዚህ አድርገን እናቆማቸዋለን። የሚበሉበት ምሳ ሰዓት ላይ ነው የመጣችው። ምሳ ሲበሉ ደግሞ ይኸው እንደዚህ የተፈጨ ምግብ ማላመጥ የማይችሉ እንደዛ አድርገን ነው የምናበላቸው። ሼራፒ ያለ መስራታቸው ቤት መቀመጣቸው ደግሞ ሌሎች አሉ አሉ የለክፍልም አሉ። እሺ ይሄ እንግዲህ ያያችሁት አንደኛው ክላስ ነው። ሌላ ቦታ ደግሞ አሉ። እስኪ የሁላቸውንም እንጎበኛለን ኢንሻአላህ። እና ልጆች ሼር አድርጉ፣ ተሳብ አድርጉ በተቻላቸው አቅም ለነዚህ አይታሞች የአካል ጉዳተኞች መታገዝ ያለበትን ነገር ሁሉም በቻለው አቅም እነዚህ ልጆች ዛሬ ላይ እንደስታዋቸው እናነሳቸዋለን፣ እንጥላቸዋለን። ቀላሎች ናቸው። የሚያስጨንቀን ነገር ነገ ከ15 ዓመት ሲሆናቸው ምንድን ነው የምናደርጋቸው? ዛሬ በየቤታቸው እያለቀሱ ያሉ እናቶችን እጣ ፈንታ እኛ ጋር ይመጣል። ስለዚህ ያ ከመሆኑ በፊት ሁሉም ሰው ግዴታ አለበት ብዬ ነው የማስበው። ተረባርበን ይሄንን ድርጅት ከፍ አድርገ ነው ያላየናቸውንም እንድናያቸው የዚህ የያዝናቸውንም ደግሞ ወደ ተሻለ ነገር እንድናበቃቸው ጥሪ ማስተላለፍ ትልቁ መልእክታችን ይሄ ነው። በቃ ከጎናችን ሰው ከቆመ ማናሸንፈው ነገር የለንም። ኢንሻአላህ እናሸንፋለን። ባባይ ዩሱፍ ሰላም ሰላም መርሐባ። እንግዲህ ልጆች እንደምታዩት ነው። እስኪ ሌላኛ የት ነበር? እዚህ ነው እንትናቸው። መርሐባ። እሺ እሺ ወአለይኩም ሰላም።
የኛ ክፍላችን አያድሩም። አዳሪ ልጅ የለንም፣ ግን ጧጧት ሲመጡ ገላቸውን አጥበን ልብሳቸውን የምንቀይርበትና ሲጀት ታማሚዎች ናቸው። ልብስ ያለባቸው ሁሉም ልጆች ሲነሳባቸው ወደዚህ ክፍል እናሳርፋቸዋለን። ጫጫታ አይፈልጉም እዛ ጋር እና አንዳንድ ልጆች ደግሞ ከተኙ የምናስተኛበት ክፍል ነው። ይሄኛው ደግሞ ገላቸውን የምናጠበት ክፍል ነው። ገላቸውን አጥበን ወደዚህ የምናወጣቸው። ገላቸው ሲታጠቡ ራሱ በጣም በአስቸጋሪ ሁኔታ ነው የሚታጠቡት። በዚህ ነው የምናጥበው ገላቸው። ወደዚህ አይነት ማቴሪያል ነው የምናጥበው። ምክንያቱም ቁጭ ማለት አይችሉም። ቁጭ ማለት ስለማይችሉ አስተኝተን ነው የምናጥባቸው። እንግዲህ እቺ ሴት ማንም የመንግስት አካል ምናምን እየረዳት እያገዛት ሳይሆን በራስ ተነሳሽነት ነው ያጀማ እንደዚህ እያደረገች ያለችው። አሁን ላይ ወደ 40 ምናምን ልጆች አሉ። ከሰዎች በምታገኘው እርዳታና በምትሰበስባቸው ገንዘቦች ነው የምታስተዳድራቸውና በተቻላቸው አቅም ሁላችሁም እንድትረዱ ነው። የራሷ ልጅ ነው። በዚህ ልጅ ምክንያት ነው የጀመረችው። እንትኑ የራሷ ልጅ ነበር። የእሷን ችግር የልጇን ችግር አይታ ለምን የሌሎች ችግር ላይ ደግሞ ይሄን ነገር አይቼ እንደኔ ልጆች የተጎዱ ሊኖሩ ይችላሉና ለምን ህብረት ፈጥሬ በቃ እንደዚህን አላግዛቸውም በሚል ሀሳብ ተነሳሽነት ነው የጀመረችው። ይሄ እሷ የራሷ ልጅ ነው። መሐመድ ሰላም ሰላም። እሺ መልካም መልካም። እሺ እነዚህ ናቸው። አካውንት እየጠየቁ ነው ብዙ ልጆች እና የጀማ ባረከላሁ ፊኩም በደንብ ትኩረት አድርጉበትና በተቻላቸው አቅም በሚቀመጠው በምንነግራቸው አካውንት ትረዷቸዋላችሁ። ቴራፒስታችን እዛኛው ክፍል አንድ ቴራፒስት ያላሳየኋል። ሁለት ቴራፒስቶች አሉ። ከዛ በተጨማሪ ደግሞ ወላጆቻቸውን እናሰለጥናለን። ምክንያቱም እነዚህ ልጆች ከነሱ ጋር ረጅም ሰዓት የሚያሳልፉት ለቅጣት ገዛት የሚሆን ነገር ነው። ፌል ቢያደርግም እናቶች ለልጆቻቸው እውቀት ይዘው መውጣት አለባቸው ላይ ስለምናስብ ቴራፒ በደንብ ሰልጥነዋል። ሙስነት ሰልጥነዋል። የራሳቸውን አንዳንድ ልጅ ይዛሉ። ተጨማሪ እንደገና አንዳንድ ይጨምራላቸው 25 እናቶች ሰራተኞች አሉ እዚህ ግቢ ላይ። ከዛ ባለፈ ግን ዋና ባለሙያዎች እነሱ አሉ። በየቀኑ 6-7 ልጅ ያሰራሉ። ቴራፒ ነው ትልቁ ምግባቸው። ምሳ ቁርስ እራት እንደምናስብላቸው ቴራፒ ካልሰሩ የነርቭ ችግር ስለሆነ የመሰብሰብ የመጣበብ ቅርጽ ይኖረዋልና ቴራፒ ግዴታና ወሳኝ ነገር ነው ለእነዚህ ልጆች ማለት ነው። መልካም እሺ። ቻሌንጅ ጀመር እያሉ ነው። የሆነ ቀን ተይዞ ደግሞ ቢወጣ የተሻለ ነው ይላሉ። አካውንት ይቀመጥና ለዛ ወይ መመለስ ለዛሬ አካውንት ይቀመጥና በተቻላቸው አቅም በሚቀመጠው አካውንት ታግዟቸዋላችሁ። አካውንቱን ላስቀምጥላቸውና አንዴ ኮፒ ሊንክ እንትን አድርጉት። እሺ ከአንዴ ልጻፍላችሁና ፒን አደርገዋለሁ። ሁላችሁም ፒን አድርገው ከዛ በዚህ ትረዳቸዋላችሁ። 39 34 27 438 እዝነት አካል ጉዳተኛ እዝነት አካል ጉዳተኛ እሺ ያውና በዚህ እንትን ታግዛቸዋላችሁ። አንዴ ፒል አድርገውና ልጆች ይሄን አካውንት እንትን ባሉት ስክሪንሾት አንስቶ እሺ ፒን አድርጌያለሁ። ያውና ፒን አድርጌላችኋለሁ። በቃ በዚህ ይሄን አካውንት ስክሪንሾት አንስቶ በተቻላችሁ አቅም በዚህ አካውንት እርዳቸው፣ አግዛቸው። ባረከላሁ ፊኩም አጅር ታገኛላችሁ። ኢትዮጵያ ነው ያው ኢትዮጵያ አዲስ አበባ ኮልፌ ክፍለ ከተማ ነው። ቀጠሮ ይያዝ የሚል ብዙ አሉ። እንግዲህ ይዘው መገኘት ደግሞ በቃ ያውና ይሄን አካውንት ያዙት ሁላችሁም። አንድ ስክሪንሾት አንስቶ ይሄ ራሳቸው አካውንት ነው። በየትኛውም መርዳት ማገዝ ትችላላችሁ። ንግድ ባንክ አለ፣ አዋሽ ባንክ አለ፣ ኦሮሚያ ባንክ፣ ንብ ባንክ አለ፣ አማራ ባንክ አለ፣ ሁላቸውም አለ። እሺ አነሳችሁት፣ ስክሪንሾት አንስቶ አንዴ እና በቻላችሁት ደስ ባላችሁ በዚህ እንውጣ። እዚህ ኮኔክሽኑ ትንሽ ጥሩ አልመሰለኝም፣ አይታይም እያሉ ነው ያሉት። እሺ አይታይም ነው ያላችሁት። እሺ እሺ ልጆች አንዴ ትልቁ ላይ አድርጉት። አድሚኖች ትልቁ ላይ አድርጉት። አካውንት
በቃ ያው አንድ የአካውንትን ይሄን አካውንት ስክሪንሾት አንስቱ። እሺ አነሳችሁት፣ ይታያችኋል። ስም ማን ነበር? እዝነት አካል ጉዳተኛ። ስም እዝነት አካል ጉዳተኛ። አንስታ አንዴና በዚህ በተመቻችሁ አግዟቸው። ባረከላሁ ፊኩም። ሰዎች አካል ጉዳተኞችን ሰብስበው የሚያስተዳድሩ እህቶቻችን ናቸው፣ ወንድሞቻችንም ናቸው። እንዳያቸዋቸው ነው የተጎዱት አካሎች። ለእነዚህ ምግብ፣ የሚበላ፣ የሚጠጣ፣ የሚለበስ ሁሉም ነገር የሚያሟላላቸው የሆነ እንትን እንኳን የለም የሚያግዛቸው። ከህዝብ በሚሰበሰብ እርዳታና እገዛ ነው። ስለዚህ ሁላችንም በተቻለን አቅም እናግዛቸው። በቃ እስክሪንሾት አስተውታል። በዚህ በቻሉት አቅም ደስ ነግረናቸዋል። የተቻላቸውን ያቅም ያግዛሉ ኢንሻአላህ። ሌላ ጊዜ ደግሞ ልክ እንዲሁ ምናልባት የሆነ ቦታ ከሄድን በየሁሉ ጊዜ ከዚህ ድርጅት ጋር ኢንሻአላህ አብረን ለናለን ባላህ ፈቃድ። አይ አብሽር አላህ ይግዛችሁ። አስተላልፈናል። አላህ ይግዛችሁ። ችግር የለውም። አላ ፈዘራው ፌስቡክ ፔጅ ላይ ደግሞ ወጥቷል። መርሐባ የኛ አካውንት መርሐባ ፖስት እናደርግ። ችግር የለውም። ችግር የለውም። ሰርቪስ ጀምሮ ከቤት ጀምሮ ቤት አይ አሁን ለማውራት ስላልተመቸን ለእናንተ ባስረዳችሁ በሁለት በሶስት ደቂቃ ደስ ይላል። በቃ የሆነ የምትናገሩት ነገር ካለ እዚሁ ብትነግራቸው ይችላል። መናገር የምትፈልጉት ካለ ንገሯቸው። 900 ምናምን ሰዎች አሉ፣ ይሰማቸዋል። አልወጣም። በቃ መስተዋት ድርጅታችን እንግዲህ እንደጎበኛችሁት ነው። ይህ ድርጅት እስካሁን የታወቀ ድምር የለውም፣ እርዳታ የለውም። በማህበረሰቡ 5-10 የሚጣልለት ነው እየተጓዘ ያለው። ይህንን ችግራችንን ለመቅረፍ እንግዲህ አንድ ቻሌንጅ ጀምረናል። እዚህ ጋር የምታዩት ቻሌንጅ 200 ብር ቻሌንጅ ጀምረናል። 120 ሚሊዮን ብር እንፈልጋለን ብለን አንድ ቦታ ላይ ግንባታ ለመገንባት ይህንን ብትቀላቀሉንና ሁላችንም ለዚህ ድርጅት አሻራ ብንጥል ጥሩ ነው፣ ደስ ይለናል። ምክንያቱም ያለንበት ቤት 110 ሺህ ብር ነበር የሚከፈልበት፣ አሁን ላይ ወደ 200 ሺህ ብር ገብቷል። ክራይ ቤት ላይ ነው ያለነው። ከዛ በተጨማሪ የትራንስፖርት ወጪ አለብን፣ የምግብ ወጪ አለብን፣ የዳይፐር ወጪ አለብን። እነዚህ ማቴሪያሎች ሁሉም ሰው በአቅሙ በቻለው ቢያመጣልን ድጋፍ ቢያደርግልን ያው ድርጅቱን መደጎም ነው የሚሆነውና ከምንም በላይ ግን ትልቁ ችግራችን የቤት ችግር ስለሆነ ለዚህ ቤት ችግር ደግሞ ይህችን ቻሌንጅ ሁሉም ሰው ተቀላቅሎ ግባችንን ብንመታ አሻራችሁን ብታሳርፉ ደስ ይለናል። ጥሪ እናስተላልፋለን። ስለዚህ አብረን እናሳድገው። መርሐባ። እንግዲህ እንደሰማችሁት ነው ጀማ ባረከላሁ ፊኩም። በተቻላችሁ አቅም አግዛችሁ። በተቀመጠ አካውንት ስክሪንሾት አንስታችሁታል። አግዛችሁ ራችሁ። እሺ፣ ሰላም አለይኩም። مرحبا بس ለራሳችን አካውንት እሺ እሺ هيا مرحبا إن تبدوا الصدقات فنعما هي وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون. አሁን በጣም እንደ ሁሉም ሰው ሊያግዛቸው ይገባል። لازم تساعدوهم يا جماعة بالله عليكم. أنا عندنا هنا نزرت تساسي سلب سات تستوسني عندي سوي ساسات لكن يا منزل الله بس الله بما تعملون خبير حبيبي يا زوري اللي تعزايش على زرا شو يا جماعة السلام عليكم ورحمة الله وبركاته مكان زين الله بعدين حبيبي والله تلك بوتا بتاع
والله كثير راسي تفهم ولا تخزن انت درجتي الباسبورت الكل لا تركي. السلام عليكم. وعليكم السلام ورحمة. عندي للناجر مسألة درجة تنشأ على بدن بالتبرر منا أنا سلام ما كونوا درجتون أنا ساعات تيزو جيزي تيزو بدن بيوات الله شو بتعمل السيلة يا مكنتهم بيتي الله شو من نجار شو كل ما تشبر خزي بفيتم تقوى حبشة ميبال تنجروب هذا النانيا وزم تعنبره إن الجوتشار لبتوني تابت عمنا ميحزنوت مجيب لهم مجبت عمنا ميتشجروتين عندما نيوم نورمال سواء يدلون بنجاراتشل عندما نيوم سواء يدلون بالناس بتأم بزون نجارنا وزالي يتأمم مالو مدحاني تبت عمنا ميتشجراتشو ياندان دون نجار دمو كسوتش يلمنون يهنا النجار ميادرقتين أنا كهولم بلاي دمو بتأم ميتشجراتشو مننا بيتنو بيتي اللاتشو ولما توشبر رنجل باور موت أثمالت بتأم كبرنا بنجاراتشلي لأن بيت ولما توشبر زالي لا مقباتشو لهك مناتشو زالي دمو عين سورانا لون تملكتاتشو ጤናቸውን በትክክል እንትን የሚል አይደለም። እዛ ላይ ምግባቸውን ማዘጋጀት ራሱ ሁሉንም ምግብ አይመገቡላቸውም። በጣም ችግር ላይ ናቸው እና እነዚህን ሰዎች መርዳት የእውነት እኔ እንደ በራሴ ሳየው 5-6 ነገር ነው የምትረዱ። ለምሳሌ አንድ ሰው አይነ ስውር ሆኖ ብትረዱት አንድ ነገር ነው የምትረዱት አይደለ? እነዚህን ግን 5-6 ነገር ነው የምትረዱት። 5-6 ሰው ቢታመም የምትረዱትን ነው የምትረዱት። ለምሳሌ አንደኛ አካል ጉዳተኛ ነው፣ ሁለተኛ አእምሯቸው አይሰራም። ገብቷቸዋል። ሁለተኛ ሶስተኛ ደግሞ ምግብ ራሱ ሁሉንም ምግብ መመገብ አይችልም። ሌላው ምንድነው ይሄ ምንድነው መድኃኒት ራሱ ለማግኘት ምንድነው ሆስፒታል በጣም ነው የሚቸገሩትና መንቀሳቀስ አይችሉም። ሻወር ለማስወሰድ በጣም ነው የሚያስቸግራቸው። እዛ ላይ ደግሞ ባደጉ ቁጥር እያስቸገሩ ነው የሚወጣ። አሁን እንደዚህ ሆኖ አይቀሩም፣ ያድጋሉ። ሲያድጉ ደግሞ ከዚህ በላይ በጣም አስቸጋሪ ነው የሚሆኑት ማለት ነው። ገብቷቸዋል። እንደገና ደግሞ የእናቶቻቸውን ማሰልጠን አለ። በጣም ብዙ ሁኔታዎች ላይ ነው የሚቸገሩት ማለት ነው እና እነዚህን ሰዎች 1-2 ልጅ ህፃን እንኳን ይዞ ማሳደግ በጣም ከባድ ነው። እንኳን አይደለም እና አካል ጉዳተኛ 40 ምናምን በላይ ናቸው እነዚህን ሰዎች ማሳደግ ማለት ነው። እንደገና ደግሞ ቤቱ ከተሰራ ልክ በተመሳሳይ የሆኑ ሰዎች የሚመጡበት ሁኔታ አለ። ተመሳሳይ ነገ በነገራችን ላይ በእኛ ላይ ነው። ነገ ያልወለድን ብዙ ነን እና ነገ የኛ ላይ ሊመጣ ይችላል። እነዚህን ሰዎች መርዳት ይሁን ማመስገን ነው። አላህ Subhanahu Wa Ta'ala ማመስገን ነው በሰጠን ኒዓማ። እኛ ጤነኛ ስለሆነ አንድ ሰው አእምሮ ከሰራኩ ትልቅ ኒዓማ ነው። እነዚህ ሰዎች ግን አእምሯቸው ራሱ ይሰራ ምን እንደሚከሰት ምን እንደሚሆን ምን እንደሚያደርግ ምንም ነገር የሚያውቁት ነገር የለም። ሰነመፈጠራቸው ራሱ ማለት ነው። ገብታችሁ እና እነዚህን ሰዎች መርዳት ማለት ትልቅ ኒዓማ ነው። አላህን ማመስገን ነው። እነዚህን ሰዎች መርዳትና የሆነ ጊዜ ተይዞ ሰዓት ተይዞ በደንብ ተደርጎ ቢወጣላቸው እኔ በጣም ነው ደስ የሚለኝ። ሰራ ቤት ቢሰራላቸው ቢያንስ እንኳን በእንትን እንኳን ቢሆን በቤቱ ኑሯቸው ቢቸገሩ ይሻላል። ግን አሁን የሚከፍሉ ከሌላቸው ውጭ ወጥተው ነው የሚበተኑት እነዚህ ሁላ ህፃናቶች ማለት ነውና ፕሊዝ እንትን አንዴ እንትን አካውንቱን ላሳያችሁና በአካውንቱ አስገቡላችሁ። ነገር ግን ሁሴንም አንድ ቀን ሰዓት ይዞ እንትን ቢልላቸው ኢንሻአላህ በደንብ አድርገን እንትን እንላለን። ይሄ ነው ቆይ አካውንቱን ልስጣችሁ እንትን ቢላቸው ኢንሻአላህ በደንብ አድርገን እንትን አለን። እንትን ምንድነው ዛህራ ኢብራሂም አካውንት ነው ስክሪንሻት አለ። አንድ ቀን አንድ ላይ ተሰብስበን እናወጣለን ለማለት ነው። ስክሪንሻት አድርጉ። አትቀልድ። ስክሪንሻት አንሱ እሺ። አንዴ ጎበዞች እና ስክሪንሻት አድርጋችሁ በዚህ አስገቡላችሁ። አግዛቸው በቻላችሁት አቅም እርዳቸው። እያንዳንድ ሰው አንዳንድ ሚሊዮን ብቻ ቢችል ወላሂ በጣም አሪፍ ነው። ብዙ ነገር መቀየር ትችላላችሁ። አላህ ፍቃድ። እሺ በቻላችሁ አቅም ሰላም አለይኩም። የት ሆነሽ ነው?
يا سلام جزاك الله خير متى هون الشبسي مين متى እዝነት አካል ጉዳተኛ እሺ ያካንት እዝነት አካል ጉዳተኛ መቼ ይመቻል አሁን ራሱ በጣም ተመችቶኛል እንትና መኪና ላይ ቁጭ ብዬ ነው ያለሁት ቅድም ተመችቶኝ ነበር የምሬን ነው እኮ هذيك يقلش ነበር ፍልፍሉ ምናምን ሲቀንድር ሰምቼ ዋለፈው ልክ እንደዛ ቀንድ ያራሽ መስለሽ ልጆች መልካም ጊዜ ሁላችሁ እሺ السلام عليكم ورحمة الله وبركاته ለተቀመጠው አካውንት በቻላችሁ ታቅም አግዟቸው ዝም አትበሉ እምሬ ነው والله አግዟቸው አስከብላችሁ በዚህ ወጣ በደግራ ወጣ ረንዱርሲን በዚህ መንገድ ዋናው መንገድ ይዘ والله لازم مكازو بدنا እሺ ሳውጣልኝ على ستة مرة تجمع إنترنت ما قدرت تطلع أنت تطلع بلا ما قدرت تطلع أنت تطلع بلا